ልስልኛል አባታችሁ የምትጠይቁኝ ሸይጣን ያቴት እኮ እንኳን መኪና አረብሽ ረጅም ሲጻፍ ማየት አልችልም እንዴ ቆይ ከላይ ማንበብ አልችልም አቴቴማ የሆነ ነገር መስራት የማይችልበት ምክንያት አሜሪካን ሀገር ውስጥ የሆነ ነገር አለ እኔ እኮ ሁለት ስራ ቂጤ እስኪላጥ ቀጥቅጬ ነው ዛሬ እንደፈለኩኝ እላያችሁ ላይ ብልቅጥ ምለው እንዚህ ስመጣ እንደ ጅባው እያልኩኝ ሰርቼ ነው ቀልደኞች ቂጤናውን ዘንበጥ አርጊ ራሱ በቀመጥ ያምርብኛል አቴቴ ግን በህይወቱ ስራ ሰርቶ ያውቃል ግን እኔ ማወቅ ነው ፈልገው እስኪ ተንቀሳቀስ ስራ ሰርታ አሳየን ስራ ሊሄድ ነው ምናምን ትንሽ አንድ ሁለት ደቂቃ ምናምን አውርተ ላይቭ ላይ በቃ ቻው ጋይስ ነገ እንገናኛለን ስራ ሊሄድ ነው እስኪ ልመድ እንደዚህ አይነት ነገር አንድ ቀን ስራ በህይወት ሰርተ ታውቃለህ ስለ ሴት ጧትና አንተ አበሻ ብታገባ ኖር ውሃ ፍልታ ከዘይት ጋር ጭንቅላትን ትቀቅል ነበር ቆይ አንድ ሰው ላሰናብት በብሎክ ትሸታለክ ናውጣ ቤቱ ገማ አንቺ ደግሞ ቲና ተያይዘሽ ሂጂ ፓንትሽን ጠቢ ክርፋት ነጭ አንድ ደቂቃ የሆነ ነገር ስትናገሩ ብሎክ ነው ማረጋችሁ አትቀመጡም እኔ ቤት ቆሻሾች አለቅላቂ አሁን ለቴቴ ሰው ነው ብላችሁ ለሱ ልታለቀልቁ የምትመጡ ሰዎች አላችሁ ምን አባሽ አረጋሽ ከሙስሊም ብታይ ሙስሊምሽን ቂጣቸው እስኪላጥ ነው ሲሳደብ የነበረ ኦርቶዶክስ ብታይ ኦርቶዶክስሽን ቂጥሽን እስኪልጥሽ ነው ሲሰድብሽ የነበረው ብሔረሰብ አልቀረ ምን አባሽ ሴት አልቀረ ወንድ አልቀረ ልክ እሱ እንትን እንዳለው ልታሽለጣልጥ ትመጣለች ሽልጥልጥ ገባጣ ለሱ ለማሽለጥለጥ የሚመጡ ሰዎች ናቸው እኮ የሚገርሙኝ ምን አባሽ ለውጥ አደረገልሽ ለካክ እዚህ ቲክቶክ ላይ ቁጭ ብሎ እስኪ አንድ ቀን ጥሩ ነገር ሰርቶ ያውቃል ቲክቶክ ላይ ተዘብዝፎ ሴትን ከመሳደብ ሰውን ከመተቸት ሰው ለሰው ስም ከመስጠቶች ምን አባቱ ሲያረጋ ይተሻል ለካክ በቃ ጊዜ አልፎባል ይርሙ ብርጭ ላይ ለየደ ጊዜ አልፎባል በቃ አለፈብ ጡረታ ውጣ በቃ ጡረታ ውጣና ተቀመጥ እንዴ ኤዱዬ ነኝ ፍቅር ቴንኪው አረን ያልመላለስም ከዛች ጋርም ጫት መስሏት ካሮት ፈቅፈቃ ከምታኝክ ሴትዮ ጋር ምን ዳመጣብኝ እሷ እኮ ዩቲዩብ ላይ ሜጃታ ነው እኮ ህፃን ሚጮ የለ ቤቷ ምን የለ ቁጭ ብላ ምትግማማ ሁሌ ሴት ማማጥ እስኪ ላይቭ ላይ አንድ ሰው ደደብ ይላል አንድ ቀን የትምህርት መግለጫ የእውቀት ሲሰጥ አናየው የአሜሪካ ማስረጃ ትምህርት ቤት አይተናናቅ እኔ ባለፈው እኮ ነገርኩት አንተ የአሜሪካን የተማርክበትን እንኳን ተው ዲግሪው ምናምን ካሳየ እኔ ያሳያለሁ ብያለሁ እኮ የባለፈው ከሰባትን ያላለፈችው ሲ ከኢትዮጵያ ከሰባት ነው አሜሪካ ሄደችው ብሏል አይደል አሳየዋችሁ አይደል እስከ 11 አሳየዋችሁ ከኢትዮጵያ የመጣውበትን አሁን ደግሞ የአሜሪካን ደግሞ እስኪ ያሳየን አያሳይም ሰውን ሁሉ መተቸት ሰውን ሁሉ መሳደብ እውቀት አለኝ በእውቀት እኮ አታወራም እውቀት አንተ ምን አባ ቂጥ ዘብዝፍ አይደል እንደ የቂጥ ጫገር እስኪ በን ድረስ ቁጭ ብለ ሰው ስታማ ስትሳደብ ምትለው ምን ለውጥ አደረክ እኔ ምን ላይ ደረስክ ካወቁስ ጀምሮ 10 ምናምን አመትክ እናቴ ገና ሴክስ አልለመደች ወንድ አታቅ አልወለደችኝ እኔ በዛ እድሜ የጀመርክ ሶሻል ሚዲያ አሁንም ተዘብዝፋለ እቺ ደግሞ አንዳለች ኤሊ ውስጥ ነው ምናምን ዛ ቁጭ ብላ ከስፓኒሽ ወልዳ አንድ አይነት ናቸው እሷም ከአንድ ፊሊፒን የወለደችው እሱም ከዛ ነው የወለደው ሁለት አንድ አይነቶች የድሮዎቹን ማክበር አለብን ሂጂ አንቺ አሽለጥለጭ አክብሪያቸው እዛ ስገጅላቸው አንተ ቀምጠሽ እነሱ ኢትዮጵያ ውስጥ የሚኖሩትን ኑሮ አንቺ አትኖሪውም እንዴ አንተ ኖረዋል እንዴ እኔ እኮ ካንተ በኋላ አሁን የመጣሁት አሜሪካ ነገር አንተ 20 አመት ሙሉ ተዘብዝፈክ ራስህን እስኪ ጠይቀው ካንተም በላይ የኖሩ ነው ያሉት ማለት ነው ዶላር እኮ በኢትዮጵያ ሲመነዘር እኮ ብዙ ብር ነው የሚሆንላቸው ያ ብርም እኮ ከኛ ነው የመጣው ሰርተው ለፍተው ያመጡት ይመስሏቸዋል ግርም እኮ ነው የሚለኝ እኮ ሰርተው ተለፍቶ የተመጣ ገንዘብ ነው የህዝብ ገንዘብ ነው ልጆቻችሁ በህዝብ ገንዘብ ነው የሚያድጉት አመስግኑ ህዝብን ለማመስገን ሞክሩ እናመሰግናለን ልጆቻችን ትምህርት ቤት ስላስኪዳችሁልን እናመሰግናለን
በልጅነታችን ያጣነው ምግብ በመብላታችን እናመሰግናለን። በህይወታችን አንድ ቀን በጠራራ ፀሐይ ጭንቅላታችን ሲበሳ ስንጓዝ የነበረ ሰዎች መኪና ውስጥ በመግባታችን እናመሰግናለን። እንደ ሰው 3-4 ክፍል ቤት ውስጥ በመሯሯጣችን ምስጋና ለህዝብ። እኔ አሁን ነገ ዩቲዩብ በደንብ በጀምር ህዝብን ነው ማመሰግነው እንዴ፣ ህዝብን ነው ማመሰግነው። ግን ደግሞ በጉልበት ያው ለምሳሌ ወይ የሆነ ሰራተኛ ቢሮ ውስጥ ወንበር ላይ የተሽከረከርኩኝ የሆነ ቦታ ስራ ላይ ተፍተፍ ብል ማንንም ሰው አላመሰግንም። ጉልበቴን ነው ማመሰግነው። እግዚአብሔርን እዛ ቦታ በማስቀመጤ ፈጣሪን አንደኛ አመሰግናል፣ ሁለተኛ ደግሞ ብቃቴን፣ አቅሜን፣ ችሎታዬን አመሰግናል። ከዛ በተረፈ ግን ማንም እንትን አለም። እስኪ እንትና ማንሽ ሲፋን ጅል ስለሆንክ ያንተ ነው ብላ ሰጠችክ። ልጅ ብትጣራ ያንተ ልጅ አይደለች። ጅል አንፎ የሰው ልጅ ነው የምታሳድገው። ሞኝ ቆሮቆ እንዳ ደግሞ እዚህ ደግሞ ኮመንት ላይ ይጽፋል። ጭራሮ ቆጆላ አዳምጥ። ሴታ ሴት ሰው እኔ አንተም በሆን እኮ ትናንትና አልደረሰ መልእክቴ ማሙሻ ቁጭ ብላ አዳምጥ። $28,000 አላወጣም። እኔ ጎረምሳ ወንድ ቦን እግዚአብሔር ሴት አድርጎ ፈጠረኝ እንጂ ወንድ ቦን አንድ አንበሳ ለቀላታል። በሁለተኛው እጇን ይዤ አንበሳ ግቢ ጠራራ ለጠራራ ፀሐይ ለፀሐይ ነው እያዞርኩኝ ማዝናናት። ወንዶኜ ባሳየ የጅልነቱ ጅልነት 30 ምናምን አንበሳ ሰጥቶ እንደው ማፈሪያ። ከዛ በኋላ ደግሞ ቴቴ ቤት ቁጭ ብለ ውዴን እንዲያርገ ብሬን ትመልስ ያየህበትስ መልክ ያየህበትስ ቂጥ ያየህበት አንተ ጅላጅል ቆሮቆንዳ ዛሬ ባድ እውነቴን እኮ ነው መቤቴ። እሱም ደግሞ እኔ ሊሰድብ ይፈልጋል። እኔማ ብልጥ ነኝ። ቢያንስ እንኳን እኔ ከተሰጠኝ ላይ ደግነቱ ከቤተሰብ ነው ካለኝ ላይ ጨምሬ ይሰጣል። እንዳንተ ግን ለጎረምሳ አፌን ከፍቼ ካሁን ወሸላ አገኛለሁ ብዬ $28,000 ለልጅ የሆነ ነገር ይጠቅማል ነበር። አሁን ልጅ የት ነው ያለችው? ልጅ የት ነው ያለችው? የመንግስት ትምህርት ቤት የግል ትምህርት ቤት አታስተምራትም። የመንግስት ትምህርት ቤት ነው ያለችው ልጅክ። ይላችሁ ከቂጥ አይወጣም። በቃ የኔን ቂጥ ማናቴ በነጻ $28,000 አታገኘውም። ኩላሊት 2 ኩላሊትን ሸጠ ጉበትን ጨምረ ልብ ከጠቀመ ራሱ ልብህን ጨምረ እሱንም አይተክ ነው የምትመልሰው። ማየት ነበር ብዬ ነው ማስመልስክ። እካክ $28,000 ራሱ መፋታቱ አይገርመኛል። 28,000 እያላችሁ ጻፉ። 28,000 እኔ አንተም ቦን ቲክቶክ ላይ አልመጣም። አሁን $28,000 ያወጣህበት ገንዘብ ስንት አመት ሙሉ እንደ ጅባው ያልቅ ቂጥ ላይ ኪንታሮት አውጥተን ሹፌር ነክ ቂጥ ላይ ኪንታሮት እስኪያበቀል ድረስ ነው $28,000 ስትሰራ ነበር። አሁን አንተ ማሙሽ ስትቀመጥ እንዲህ ብለህ ነው የምትቀመጠው። እንዲህ ብለህ እንግድነት ሁሉ ተጠርተክ ኪንታሮትን እንኳን ማስወጫ የለም። ለሴት $28,000 ምን ጉር ነክ? ምን ጉር ነው መቤቴ? እስኪ እንትና ማንሽ ሲፋን እስኪ አፕን እንኳን በትክክል ጻፊው። አፕን በትክክል ስፔል ማድረግ ማትችል ሴትዮ እዚህ ጋር ቁጭ ብለሽ ልትሳደቢ ትፈልጊያለሽ። አቤቱ አምላኪው ለእነዚህ ሰዎች ምህረት ለመሳደብም እስኪ በትክክል እንግሊዘኛውን ጻፊው። ስንቱን አስተምረን እንችለዋለን። አራት ጻፍላት ኢዝና ወዜል አይገባበትም። ማሬ የለውም ከወዝጋ ከኢዝጋ ከምናም ተጣልተሻል ወይ አምላኬ? አሳየው ላላየው ብሏል። አንዳንዴ እኮ ለዚህ ማህበረሰብ ካላሳያችሁት እኮ አያምንም። እሺ ቤታ ለማኛ በደንብ ነው እንጂ መለመነው እንደው አለመለመኔ እስከዛሬ ቆጭኛል። አለመለመኔ በጣም እንደውም አሁን ጊዜ እያባከንኩ ነው። ሰው አስገብቼ ጌም መጫወት አለብኝ። ሌላው እኮ ቂጡ አይቀመጥም። ገና ስትሉ ጌም ላቅ ነው የሚያደርግባችሁ። እንደዛ ማድረግ ነው ያለብኝ። ቤታ ለማኛ 99% ኢትዮጵያ ውስጥ ለማኛ አይደል እንዴት ተሰበሰበው? በዛ ብትሄድ ለማኝ ነው፣ በዛ ብትሄድ ዘንባጣ ለማኝ ነው፣ በዚህ ብትሄድ ምናምን ለማኝ ነው። እንደው ልመና አሁን ያሳፍራል? አያሳፍርም። መስረቅ ነው የሚያሳፍረው። የሚሰጥ ካለ ለምናለሁ። ከቻላችሁ ካሻፔ ላይ ያስገቡልኝ። አንድ ስለ ሰው እንዳማላችሁ ምናምን ስንት አመት ሙሉ እንደ ጅባው ያልቅ ቂጥ ላይ ኪንታሮት አውጥተን ሹፌር ነክ ቂጥ ላይ ኪንታሮት እስኪያበቀል ድረስ ነው $28,000 ስትሰራ ነበር። አሁን አንተ ማሙሽ ስትቀመጥ እንዲህ ብለህ ነው የምትቀመጠው። እንዲህ ብለህ እንግድነት ሁሉ ተጠርተክ ኪንታ
ሮተን እንኳን ማስወጫ የለም ለሴት $28,000 ምን ጉር ነክ ምን ጉር ነው መቤቴ ከፍት ጻፉላት ሂድና እዛ ሌላ ቤት እኔ እኮ ግርምቱን አንዳንድ ደንቆሮች ብዙ ጊዜ ነግራቸዋለሁ እያልኩ ለምሳሌ እኔ የምመቸው ሰው አለ እናንተ የሚመቻችሁ ሰዎች አላችሁ አይደል አዎ የሷ የሚመቻቸው ሰዎች የፈለጉትን ይሄን አርጊ ብሏቸው ያደርጋሉ መብታቸው ነው እኛ ደግሞ ከምትሉ ጠላቶች ገላችሁት ገረዶች ናቸው አንቺ ደጋፊዎች እስኪ እናንተ የተማሩት የት ደረሱ እናንተ የት ነፃ አወጣችሁ እዚህ ቁጭ ብላችሁ ስታሙ ነው የምትሉት ግን በጣም ነው የሚያሳዝነው በገረድ መበለጣችሁስ ገረድ እያላችሁ የምትሰድባችሁ በእነሱ ተበለጣችሁ ተቆጣጣር ነው ልዩነታችን እሱ ነው የተማራችሁት የተባላችሁ ቆረቆንዳ እዚሁ ተዘብዝፋችሁ ነው የምትሉት ተመልከቱት ሚሊዮን ይሄን መሀይም የማዳም ቅመሞች ናቸው ታፕታም የሚያደርጉት እንዴ ተገኝቶ ነው እንዴ ታዲያ የማዳም ቅመም ታፕታም ማድረጋቸው ተገኝቶ ነው እንዴ አንተ እከክ የማዳም ቅመምማ ብልጥና ታፕታም እንጂ የምታደርገው እንዳንተ ለወንድ ልጅ ወሸላ $28,000 አታወጣም ማሙሽ የማዳም ቅመሞች ናቸው አንተ $5,000 አይደል እንዴ ለሴጋው የከፈልከው $5,000 እከክ $5,000 እኮ ነው አነጥነጣክ የከፈልከው ለጎረምሳ ለነገሩ ሴቶቹ አልቀበል ሲሉ ወንድ ነው ልትለጠልጥ ያ ደግሞ ቴቴ ቂጡ ፈንዳዳ ነው እናቱ ነኝ ቂጡ ላት አለ በቃ ፈንደስ እያለ ቅጣት ሲቀጣየቅ ልትለጠልጥ ቁጭ ብላ ጊፍት ስጥ እከካ ቁጭ ብላችሁ ጊፍት ስጡ ሴት ገረዶች እየቀረኩ እኛ የጎረቤት ህፃን ጋር ልንጫወት ስንል የልጆቻቸው ቤተሰቦች በድሮ ጊዜ ነው የምላችሁ እንግዲህ ድሮ ህፃን ሆነን ድንጋይ ላይ ትልልቅ ሰዎች እንደ አሁንም ድረስ ድንጋይ ላይ ለጥፋ እግሯ የምታሽ ሴትዮ ናት ቆፍ ዳዳ ቁርበት ደሞ አንቺም ሰው ሆነሽ ደሞ ቁጭ ብለሽ አንቺን ነው ወገብሽ መቀጠቅጥሽ ቴቴ ዶሮ ሰርቻ አመጣልሃለሁ ዶሮዋን ከነጫጩቷ ከነርግዝናዋ እኮ ነው አንቺ ወጥ የምትሰሪው አንቺ ሴትዮ ደሞ ሰውን ታወሪያለሽ ደሞ ስለ ሰው ምን ልታወሪ ትፈልጊ አንድ ጊዜ ነው ምናልሽ ወይኔ ዛሬ ነገር የሽምብራ ወጥ አሰራር እችላለሁ ከድህነት ወሬ ማትወጪ ከሀገር ወጥተሽማው ሽምብራት ያለሽ አናተሽን ነበር በሽምብራ ወርውሮ መብሳት ሰው እንዴት ሽምብራ ዘንድሮም ይላል ሰው እንዴት ሽምብራ ዘንድሮም ያወራል እስኪ በፈጣሪ እከክ ናንተ ውጣ ብሩክ ገብርኤል ላይ ታጫውታል አገር ቤት በጣም ጫት የምትቀምሰው ናት ታስተውቃለችና ይሄ ደግሞ ልምድ ሂራር ደግሞ በጣም መጥፎ ነው ያንን እንዲያስተውላት ካሮት ታኝካለች ላይቭ ላይ አንዲቷ ብታይ በቃ እኔ እንደሱ አይነት ሰገጤ ይቻላል ለነገሩ ሰገጤ አይደለችም ሮሚኔ ፍቅር አገቢም ዛሬ ሰገጤ አይደለችም ሰገጤ ሆና ሳይሆን ሮሚ ደግሞ አካውንት ላኪልኝ ብዬሻለሁ $25 ሰገጤ ሆና ሳይሆን ብር ወዳድ ሆና ነው ከህሊኗ በላይ ብር እኔ እኮ ይቅርታ ይጠየቅኩ አገብቼ እኮ ጥፋቴን አጥፍቻለሁ በሚል እንጂ እንዳንቺ አይነት ተካካ ህፃን ቤት በዚህ እድሜሽ ህፃን የማይጮህበት ቤት እኔ አሁን ገና ነኝ አንቺ በዛ በጉልቻ እድሜዋ ቤቷ ውስጥ እንኳን የህፃን ድምፅ አንሰማ ቢያንስ ነው የእንስሳ ድምፅ ቤት ውስጥ ትሰሚያለሽ ውሻ ምናምን ሲጮህ ትሰሚያለሽ አንቺ ቤትሽ ውስጥ በዚህ እድሜሽ የህፃን ልጅ እንኳን ድምፅ አንሰማ 12 ሰው እንዴት ጠዋት የገባ ማታ ሃይ ሚልሽ መንግስት የለም እንዴ ጠዋት የተዘፈዘፈች ማታ ነው የምትነሳው እግዚአብሔር ምስክሬ ነው ጋይስ ምን ጉድናት ደግሞ እኮ አታፍርም ቤቷ ውስጥ በግብደው የአብይን ፕሮፋይል ለጥፋ ስለኔ አማራነት ልተነትን ትፈልጋለች እከክ አይ ጋይስ እስኪ አስቡታ ፍሬ አዳይ ቀራትም እንዴ ሮሚ እንዴ እኮ ነው በላ ቁጭ ሙሉ እኮ ነው የምታነበው ሙሉ ሲያመልጣት ሁሉ ወደታች መልሳ እንዴት እንደምትችል አላውቅም የፍሬ ይለያል ጋይስ የፍሬ እንደሱ ባነብማ እልም ያልኩ ተሳዳቢ ሌት ተቀን ተሳዳቢ አንድም ግን እኮ እንትና በጣም አራዳ ነች ጌታን በጣም የምትመቸኝ ፍሬ አው ግን እንዴት ላ ደግሞ እንዴት አላለሽ ታንባ
የሆነ ሰው ስም ይጽፉላታል። እንትና ግማታ ምናት እኔ አላልኩም። አንብባው እኮ ኖሮ መቼስ አንብባ ጀር በጣም ጭስ ነች። ግን እንደዚህ ምን እንደምትል ወይ አጭሳ ምናምን ስለምትገባ ነው የጻፉትና ያነበብኩት እንጂ እኔ ልጇን አነካውም ብላ እኔ ልጆቿን አንዴ ሳጥረገርግላት ደንግጣ ልጄን ስትነካ ነው የምትወደው። ደካማ ጎኗ ልጆች እኮ ተጣልታችኋል እኮ ልጄን ሰድባ ከጂጂ ክያ ጋር ሆና አላኩልኝም። ወጥቼ በማግስቱ ከላይ እስከታች ቋቁስ አረጋት። ይቅርታ ጠየቀቻ። በውስጥ መታ ከልጆች አገናኝ ተታረቃችሁ ግን ከዛ በኋላ ሮሚ ሞልጫት ኦፍኮርስ ብድሬን ከመለስኩ በኋላ ምን ችግር አለ? ታረቃለሁ። ሮሚ ያታስቀኝ። እኔም ብድሬን ካልመለስኩ ሮሚ ይጠዘጥዘኛል። ኧረ እኔም ገና አሁን እስቲፈታ ብዬ እንዲያዘኝ ስንት ነገር አለ። ሮሚ ትጠሪኛለሻ? ቲንክ ከሰሚጎ ትጠሪኛለሻ? ያ ለሁለት እንልሳቸዋለን። ያ ለማ ኦም ሲፈታ ከዚራ ወይ ይሄው የምትወዱኝ ከዚህ በኋላ ይው ቃል ለምንድን ነው ለሰማይ ሰይጣን ካላሳሳተኝ በስተቀር ጥሩ ነው ማነበው። መጥፎ ላላነብ ቃል እገባለሁ። ይሄው በነ ሮሚ ፊት መጥፎ ከዚህ በኋላ አላነብም። ጥሩ መጥፎም ሲጽፉ በመጥፎ ብርቱካን ከረሜላ እንዳሉሽ አድርገሽ ብርቱካን፣ ሰላጣ፣ ሎሚ እያልሽ አነቢላችሁ። አሁን ቅድም ቤታዬ ቁስሉ ደረቀልኝ ሲል ምን እንዳልኩ ታውቂያለሽ? አዎ ፋዘር የነከሰኝ ቂጤ ላይ ደርቆልኛል አልኩት። ሮሚ ሲሉ ገልብጬ